ሀሴት ከቤት ስለወጣች ደስ ብሏችኋል? አይመልስሽ ሁላ እያላችሁ ነው ማለት ነው እናንተ ግፈኞች። እንግዲህ ጽናትና ኪራ ለመነጋገር አብሮ ለመሆን ጊዜ ይኖራቸዋል ብዬ አስባለሁ። ምሩም ደግሞ ከዚህ ነገሮች ስለወጣች በህይወት ደስ ብሎኛል። ልብ ህመምተኛ ስለሆነች የምትሞት ነበር የመሰለኝ። በጣም ደስ ብሎኛል ማለት ነው። ግን ደግሞ በጣም ታሳዝናለች። እውነት ለመናገር በጣም የዋህና ተናግራ ሰዎችን የማታስቀይም ልጅ ናት። በተፈጠረው ነገር ደስ ቢለንም ምሩ ግን በጣም ከፍቶናል። አሁን ላይ ሁላቸውም እያሳዘኑኝ ነው። ጽናትም፣ ኪራም፣ ናሆሜ፣ ምሩም ማለት ነው። በቃ ሁሉም የተረጋጋ ህይወት ያስፈልጋቸዋል ብዬ አስባለሁ። በጣም የሚያሳዝኑ ናቸው። ሶሲና ሀሴት እና የኪራ ጓደኛ እንግዲህ ከቤት ሊወጡ ነበር። መውጣታቸውን እርግጠኛ ሳንሆን ነበረ ያለቀው። በር ላይ ይይዟቸዋል ወይንስ ምን ይፈጠራል የሚለውን ነገር በደንብ አድርገን የምናውቅ ይሆናል። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው ማለት ነው። የደወል ምልክት እያበራችሁ ሰብም ስለምታደርጉኝ ስለምታበረታቱኝ በጣም አመሰግናለሁ ሁላችሁንም ማለት ነው። የተለያየ የራሴን ስራዎች ይዤላችሁ ስለምመጣ ሰብስክራይብ አድርጉ። ለጊዜው ግን በጣም ቢዚ ስለሆንኩኝ በድራማው ላይ ነው የምፈተፍተው የማሽቃብጠው ማለት ነው። ከዛም በኋላ ግን በራሴ በቪዲዮ መጥቼ ከናንተ ጋራ ፈታዘና እያልኩኝ ቪዲዮ መስራት ፈልጋለሁ። ስለዚህ ሰብስክራይብ አድርጋችሁ ቤተሰቡን ቻናሌን አሳድጉልኝ። ምክንያቱም ለኔም ለናንተ የሚጠቅም ነገር በራሴ በቪዲዮ እየመጣው ሰራለሁኝ ማለት ነው። ለጊዜው ግን በዚህ በፍትፈታ ነው የምመጣው። ሰምታችኋል። አብረን እናሽቃብጣለን ማለት ነው። እና ውዶቼ እንግዲህ እጅግ በጣም ደስ ብሎኛል ስለ ምሩ ስለዳነች ወይንም ደግሞ ከዚህ ነገር ውስጥ ስለወጣች። ጽናትም ያለችበት ሁኔታ በጣም ከባድ ነው። ግን ደግሞ ለማስነቃት ወይንም ደግሞ ህመሟን ወይንም ደግሞ ሀዘኗን ለሰው አታሳይም ማለት ነው። ጽናት በጣም ጠንካራ ልጅ ናት። ከዚህ ሁሉ ነገር ወጥታ ከዚህ ምስቅልቅሉ ነገር ውስጥ ወጥታ ከኪራ ጋር ደስተኛ ህይወት ትኖራለች ብዬ አስባለሁ። ማንም በመሀላቸው ሳይገባ በፍቅራቸው መሀል በእነሱ መሀል ማንም ሳይገባ ጽናትና ኪራ፣ ናሆምና ምሩ የተረጋጋ ህይወት በጣም ቅዝቅዝ ያለ ምንም ነገር የሌለበት ህይወት እንደሚኖሩ ተስፋ አደርጋለሁ። በኮሜንትም ደግሞ ሁለቱ አንድ ላይ ሆኖ በፍቅር ሲመጡ ነው ደስ የሚለን እያላችሁ ነው። እንግዲህ በመሀል አንዳንድ ነገሮች አይጠፉም። የእውነተኛ ፍቅር በጣም ብዙ ነገር ይመጣበታል እና ለዛ ደግሞ የእውነት ፍቅር ስላላቸው ታጋሽ ናቸው። እሱም ታግሷል፣ እሷም ታግሳለች። እንደውም ጽናት በጣም ጠንካራ ልክ እንደ ስሟ ጽናት ናት ማለት ነው። በቃ በጣም ጽኑና ጠንካራ ብርቱ ልጅ ናት። እንደውም እንደ ኪራ አልሆነችም እሷ። ኪራ እንደውም በመጠጥ ራሱን እየጎዳ በጣም ብዙ ነገር እያደረገ ነበር ማለት ነው እና እኔ ስተውሽ ተይኝ ወይንም ደግሞ እኔም ስተው ተወኝ እየተባባሉ ራስ በራሳቸውን በቃ በራሳቸው ላይ እየቀለዱ ነበር ኪራና ጽናት ማለት ነው። እሷም ደግሞ ለሶሲ ለሀሴት አሳልፋ ልትሰጠው ነበር። ሀሴት ግን ደግሞ ሌላ ማናቃት ሰው ሆና ነበር ያገኘናት። እሷም ደግሞ አባቷን ለማስደሰት ወይንም ደግሞ የአባቷን ህልምኡን ለማድረግ አባቷን ላለማሳፈር ብላ አባቷ ያላትን ነገር ለማሳካት እዚህ ጋር ግን ደግሞ የሌላ ሰዎችን ህይወት እየጎዳች ነበር፣ ግን አላወቀችም ነበር ማለት ነው። ስለዚህ በጭራሽ ይሄ ነገር መሆን የለበትም። ሌሎችን ሰዎች እያሳዘን እያስለቀስን የኛን ደስታ መፈለግ ማለት በጣም ከባድ ነው። ስለዚህ እዛ ጋር ጽናት ተከፍታ ልቧ ተሰብራ በጣም ይወዳታል። እሱ ራሱ መቼም ቢሆን ከሀሴት ጋር ደስተኛ ሆኖ አይኖርም ማለት ነው። ምክንያቱም አይፈልጋትም የሚያፈቅረው ጽናትን ስለሆነ። ስለዚህ እንደምንፈልገው እንደምናስበው ጽናትና ኪራ አንድ ላይ ሆኖ ምሩና ናሆምም ደግሞ አንድ ላይ ሆኖ የበፊቱ ሳቃቸው ተመልሶ እናያቸዋለን ብዬ ተስፋ አድርጋለሁ። በቀጣይ የሚለቀቅልን በጣም አሪፍና ደስ የሚል ነገርም አለው። በምሩም ደግሞ ትንሽ ስለታመመች ከፍቶናል። ብቻ በቀጣይ በደንብ አድርገው ይለቁልናል። በጣም ምርጥ ነው ማለት ነው የሚለቀቀው። ያው እንግዲህ ያው አንዳንድ ቦታ ላይ የሚያስከፋ ቢኖርም ደግሞ አንዳንድ ቦታ ደግሞ ደስ የሚል ነገር አለው። የተሰማችሁን ኮሜንት ላይ አስቀምጡልኝ። እኔ ደስ ብሎኛል በነጽናት